ስወጣና ስገባ እየጠበቅ መናገር አስፈላጊ ነው? ቤሌን ከቤት ወጣሽ፣ እስከዚህ ሰዓትም ድረስ አመሸሽ። ታዲያ ይሄ ትክክል ነው? ጄሪንም እንደዛ ነበር የምትለው ታስታውሳለህ? አንዲትን ሴት ቦታ እየሰጣት አብረክ መኝታ ቤት እየዋልክና እያደርክ ግን ደግሞ ሚስቴ አይደለችም ትላለህ። እኔ የምልህ ቆይ ነገሮችን እያዩ ማለፍ አለማወቅ ነው እንዴ ይመስልክ? ቤሌን አዋቂ ናት፣ መካሪያ ያስፈልጋት። ግን ደግሞ አሁን ላይ ፍጹም ማላቃት ልጅ ሆናለች። ተስፋ ቆርጣብኛለች። አዎ ልጄ፣ ብደብቅህ አልጠቅምህ። ልጄ ከአንተ ለመራቅ ብላ ነው ከዚህ ቤት የምትወጣው። እሱማ ገብቶኛል። ታዲያ እኔ ምን ላድርግ? አንተም እኮ ደጋግመህ ጎዳት። እናቴ፣ የእኔስ ጉዳት፣ የእኔ ሁሉ ጭንቀት ማን ነው የሚረዳኝ? ከራሴ ስሜት በላይ የተጨነቅኩላቸው ሰዎች ናቸው በተደጋጋሚ እየጎዱኝ ያሉት። እሷም እንደዛ እንዳታደርግ ፈርተህ ነው? እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ታውቂያለሽ፣ እኔ ነገሮችን ማስረዳት የምችል ሰው አይደለሁም። የኔ ልጅ ሁላችንም ተስማምተናል። የቀረሹ ደግሞ አንቺ ነሽ። ቤሊን አንቺስ? ይሄ ሁሉ ሰው ተስማምቶማ እምቢ አትለን። እባካችሁ ማርያን እኔ ልቅጣት እስቲ። እሺ ተፈቅዶልሃል። እሺ እስቲ ዘፈን ጋብዥን እስቲ። ወርወር ሲል አይኔ ካይኑ ከአንድም ሁለት ሶስቴ ሰረቅ አድርጎ ሲያይህ ድንገት ልጁን በማየቴ ሳልወድ አስገድዶኝ ተስቤ ወደሱ እንደ በሄድኩበት እኔ ማውራት ነው ስለሱ። ቤሌንን አሁን እኔ እንድቀጣት ፍቀዱልኝ። ቤሌን የምታፈቅር ሰው አለ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም የድር ቤተሰቦች፣ ወዳጆች፣ አድማጭ ተመልካቾች፣ የድራማው አድናቂዎች እስኪ ከድር ድራማ ላይ ምን እንደተማራችሁ፣ ምን ይስተካከል፣ ይህንን አልወደነውም የምትሉትን ነገር ኮመንት ላይ አሳውቁ ማለት ነው። እኔ ደግሞ እንደ አንድ ኦዲየንስ እንዲሁም ደግሞ አንድ አስተያየት እንደሚሰጥ ሰው የራሴን አስተያየት እሰጣለሁ ማለት ነው። ባለፈው ክፍል ላይ እንግዲህ እንዳያችሁት በጣም ደስ የሚል ነገር ተፈጥሯል ማለት ነው። ምክንያቱም ምንድን ነው አምነን ማሪያ ባለቤት እንዳልሆነች ለቤሌን ነግሯታል። ቢሆንም ግን ቤሌን ከአሁን በፊትም እንደዚህ እያልከኝ ነበረ፣ ጄሪን አግብታት ለረጅም ጊዜ እኔ በአንተ ፍቅር እየተሰቃየሁ የነበረው አንተ ግን ለእኔ ጊዜ እየሰጠኝ አይደለም። አሁንም እንደ ፍቅረኛና እንደ ሚስት እየተንከባከብካት ያለው ማርያም ነው። ስለዚህ አንድ ሰው ደግሞ ተደጋጋሚ ስህተት ሲሰራ እየተሳሳተ ሳይሆን አውቆ ነው እያደረገ ያለው። እኔም ለዛ ነው ከአንተ መራቅ የፈለኩት። በቃ እኔን መከታተልና ቁመህ ትኩረት ማርያም ብቻ አድርገዋለች ማለት ነው። ሰላም እንግዲህ ውዶችዬ፣ ባለፈው ክፍል ላይ እንዳያችሁት አምነን ለወይዘሮ ዛህራ ጥያቄ አቅርቦላት ነበረ። እሱ ምንድነው አያቴ ዛህራ ቤሌን ተቀይራብኛለች፣ ደግሞ ውጭ የወጣች ማውሸት ጀምራለች፣ ምን አዲስ ነገር አለ ስላት፣ አዎ ቤሌን በእርግጥ ምንም አይነት የሚመክራት ሰውና የሚጠብቃት ሰው አያስፈልግም። ነገሮችን በራሷ አውቃ የምታደርግ ብልህ ሴት ናት። ነገር ግን ይህን ሰሞን እኔም ፍጹም የማላውቃት ሴት ናብኛለች። በዚህ ቤት እየወጣች የምታመሸው ከአንተ ለመሸሽ ነው፣ ከአንተ ለመራቅ ፈልጋ ነው። ለዛ ነው አንተ በጣም እየጎዳት ነው ያለው። በተደጋጋሚ ጊዜ
እሷ ያንተን ፍቅር ይዛ ነበር ያለችው። አሁን ግን ተስፋ ቆርጫለሁ ብላ ለምን ነግራኛለች። ከአሁን በፊት በጄሪ እየጎዳት ነበር። አሁን ደግሞ ማርያ መታ ከማርያ ጋር እያደረጋችሁ ያለችሁት ነገር እሷን ተስፋ እንድትቆርጥ አድርጓታል ብለዋለች ማለት ነው። እንደ እናቴ ዛህራ እኔንስ ማን ነው የሚረዳኝ? እኔ ያለሁበት መቅረት ማን ነው የሚያስታውለው? ደግሞ ማርያን አባቷ አደራ ብሎ ስለሰጠኝ እንጂ እኔ እና እሷ ምንም ያለን ነገር የለም። በእኔና በማርያ መሀል ምንም የተፈጠረ ነገር የለም። ማርያም ማለት አብሮ አደጌ እህቴ ናት ብሎ ይነግራታል ማለት ነው። ሊሆን ይችላል ግን ቤሊ ጋር እንደዚህ አይነት ቤሊ በጣም ተጎድታለች በአሁኑ ሰዓት። ከዚህ በኋላ የኔና ያምንን አብሮ መሆን ተስፋ የለውም። ስለዚህ እኔም ራሴን ማዳመጥ ያለብኝ እንዲሁም ከዚህ ቤትም ልወጣ እችላለሁ። እንደውም እኔንም ማስደንግጣኛለች ትለዋለች ማለት ነው። እንግዲህ አምን ይህንን ከሰማ በኋላ የጥፋተኝነት ስሜት ተሰምቶት፣ ነገር ግን እሷም ልትረዳኝ ይገባት ነበረ። እንዴት በአንድ ጊዜ እንደዚህ ተስፋ ትቆርጣለች? እኔ ያለሁበት ነገር አይታያትም? ያለሁበት ውጥረት አይታያትም? ቢሆንም ግን ይሄን ያህል ርቀት መሄድ ያልነበረብኝ ተፈጃለሁ ማለት ነው። ማርያን ለማስደሰት ብዬ ፍቅሬን ላጣ ምን ይሻለኛል ብሎ እንግዲህ አምን እስከሚያመሽ ድረስ እንደዚሁ እየተንቆራጠጠ ያመሻል ማለት ነው። በጣም አምሽታ በውድቅት ሌሊት ትመጣለች ማለት ነው። ቤሌን ከመጣች በኋላ ቤሌን ግን ለምትመጪው ይላታል ማለት ነው። ውጭ ራሴን የማዳመጥበት ቦታ አግኝቻለሁ። ስለዚህ እዛ የሚመጣው ትላለች እና እስከዚህ ሰዓት ድረስ ታመሻለሽ እንዴ? ምን ሆነሽ ነው? እያደረግሽ ያለሽው ነገር ጥፋት እንደሆነ አልታወቀሽም ማለት ነው ስላት፣ እሱን እኮ ማለት የምትችለው ማርያ ባለቤትህን ሚስትህን ነው። ስለ እኔ ብዙ የሚያገባህ ነገር ያለ አይመስለኝም፣ የሚመለከትን ነገር ያለ አይመስለኝም ትላለች ማለት ነው። እሱም እንዴት እንደዚህ ያለሽ እንዴት እንደዚህ ትያለሽ? ማርያ የኔ ሚስት አይደለች። ማርያ ማለት አብሮ አደጌ ናት። በጣም ረጅም ጊዜ ተለያይተን ስለቆየን እንዲሁም ደግሞ አባቷ አደራህን ስላለኝ ነው እንጂ በእኔና በማርያ መሀል ምንም ነገር የለም ይላታል ማለት ነው። አሁን በጣም ረፍዷል። አሁን መንከባከብ ያለብህ ማርያም ነው። ደግሞ እኮ በሰዎች መሀል ሁሉ ሲመሰክሩላት ዝም ብላ ነበረ። ሚስትህ እንደሆነች ሰዎች ሲያወሩ አንተም አብረህ ዝም ብለህ እያዳመጥክ ነበረ። በነገራችን ላይ የጄሪም ጊዜ እንደዚህ ነበር ያልከኝ። ጄሪንም ስለ ጄሪም ስጠይቅ ከአሁን በፊት እንደዚህ ነበር ያልከኝ። ስለዚህ አንድ ሰው ደግሞ በተደጋጋሚ ጊዜ አንድን ጥፋት ሊያጠፋ የሚችለው ተሳስቶ ሳይሆን በቃ ከዚህ በኋላ ምንም በእኔና በአንተ መሀል የሚፈጠር ከዚህ በኋላ አንድ ለምሳት መጣ ለምሳት ደውዬ ለምሳት እያለች የምታስጨንቀ ቤሌን የለችም። ከአሁን በኋላ እንደፈለግከው መሆን ትችላለህ። እኔ ልብ ውስጥ አምነን ሞቷል። ሚስጥረኛ ቤሌንም የለችም። ከዚህ በኋላ እንደዛ ብላለሰ ለራስ ማሳመን አለ። ይህን ያህል ነው የጠላሽ ማለት ነው ይላት። አዎ መጀመሪያም እኮ አንተ ነህ አይንሽን ታልፈልግም እያልከኝ የነበረው። በተደጋጋሚ ጊዜ ይቅርታ እንድታደርግልኝ ጠይቄሃለሁ። ነገር ግን አንተ ለእኔ ይቅርታ ስላሌለ እኔም ደግሞ ግዴታ መራቅ ስላለብኝ አድርጌዋለሁ። ይህንን የሚያደረግኩት ያንተን ሰላም ለማሰብ ነው። ደግሞ ሰው ካልፈለገ ሰው ላይ ሙጭጭ ማለት አለ። እንግዲያው ስለ አንቺ እናውራ። ፍቅረኛዋ ጭንቀት ውስጥ እንዳለ አታውቅም። ፍቅረኛ ያለበትን ሁኔታ ማወቅ አትፈልግም። የትም እያመሸች ትመጣለች። አልፎ ተርፎም በእሷ ላይ የሆነውን ነገር ለፍቅረኛዋ ከመናገር ይልቅ ከሶስተኛ ሰው እንዲሆነ ነው የምታደርገው። በጣም ብዙ ነገር ስለ አንቺ ማውራት ትችላለች። ነገር ግን ዝም ብዬ ነው ያለፍኩት ይላታል። አሁን ሁሉም ነገር ረፍዷል። ብዙ ማውራት ወንጭ ማውራት ነው። ስለዚህ ሁሉም ነገር ስለረፈደና ስላበቃ ምንም አሁን የምናወራው ነገር አይኖርም። ማለት ማን ያጠፋው እያልክ ነው ታዲያ? እኔም አንቺም አጥፍተናል። ስለዚህ ከዚህ በኋላ የምንሄድበትን መንገድ ማስተካከል ይኖርብናል።
ከዚህ ወደ ምንም የሚስተካከል መንገድ የለም። እኔ በጣም ሰልችቶኛል። ከዚህ በኋላ ወደ ኋላ መመለስ አልፈልግም። አንተም የራስን ህይወት ነው፣ እኔ የራስን ህይወት እኖራለሁ። ከዛ እንደዚህ ብላ ከተነጋገሩ በኋላ ወደ ላይ ትወጣለች ማለት ነው። ከወጣች በኋላ በጣም ተጽፏት ልትመለስ ፈልጋ ነበረ። ያኔ ተመልሳ ቢሆን ኖሮ በእርግጥም እንግዲህ አይታወቅም፣ ያው በመሀላቸው ጥሩ ነገር ሊፈጠር ይችል ነበረ ማለት ነው። እሷም ግን ሳትመለስ ላይ ከላፏ መሄድ ቆይ እኔንስ ማን ነው የሚረዳኝ? እኔንስ ለምን አይረዳኝም? እኔስ ማን አለኝ? ለምንድን ነው እንደዚህ የሚያደርገው? ብቸኝነት እንዲሰማኝ የሚያደርገው ለምንድን ነው? ከሌላ ሴት ጋር የሆነ እኔ ለምንድን ነው የሚገፋኝ? አሁን ደግሞ ምን እያለኝ ያለው ጥፋተኝነቱ ታዲያ ማን ነው እያለች እንግዲህ ንፋስ ሊቆማ እያወሩት ነበረ። ባሮክም እንዳያችሁት ቤሌንን ገና እንደመጣ ስለወደዳት የእሷን የመውጫ መግቢያ እንግዲህ እየጠበቀ በኋላ መከታተሉን ይዞታል ማለት ነው። እንግዲህ እኔስ ማን አለኝ ለምትይው መልስ እኔ ያለሁልሽ ይላል። አይ አያስፈልግም ትለዋለች ማለት ነው። ማለት አብረን እንደሆነ ጓደኛሞች እንድንሆን እኮ ካልተገባብተናል ይላታል። አዎ ችግር የለውም ካልሆነም ግን በሚስጥር ማድረግ እንችላለን፣ ሚስጥረኛ መሆን እንችላለን ሲላት በጣም ነበር የደነገጠችው። ምክንያቱም ሚስጥረኛ ብላ የምትጠራው አምነን ብቻ ስለነበረ ማለት ነው። እንዴት እንደዚህ ትላለህ? ማለት ምን ለማለት ፈልገህ ነው? አንተም እንደ ሌሎች ሰዎች በሚስጥር ልትጎዳኝ ፈልገህ ነው? አንተም በድብቅ የሆነ ነገር ልታደርገኝ ነው? ስትጮህበት በጣም ነበር እሱም የደነገጠው። ነገር ግን ባሮክ እዚህ ጋር ማን የጎዳሽ? ሚስጥረኛሽስ ማን ነበረ ብሎ መጠየቅ ይችል ነበረ። እሱም የልጅቷን ቁጡነት አይቶ እንግዲህ ተመልሶ ኧረ እንደዛ ማለት አይደለም፣ አንቺ ካልፈለግሽ ሰው እንዳይሰማ ካልፈለግሽ ማለት ነው። ለምንድን ነው ሰው የማይሰማው? ሰው የማይሰማው ነገር ሁለት ሰዎች የጀመሩት ነገር መቼም ጊዜ ይዘልቃል አላየሁም። ስለዚህ ሁሉንም ነገር ስታደርግ በሰው ፊት ለፊት ሰው በሚያውቀው መንገድ አድርግ። ምክንያቱም ወንጀል እስካልሆነ ድረስ በላ እንግዲህ ትመልስለታለች ማለት ነው። ባሮክም እንግዲህ ትንሽ ካወራት በኋላ ወደታች ሲሄዱ ማርያም እንግዲህ ቁጭ ብለው ፊልም እያዩ ነበረ ማለት ነው። እንግዲህ ባሮክም ቤሌን ተስፋ እንድትቆርጥ ስለፈለገ እንግዲህ በአምነት ላይ ሰዎች በጣም ደስ ትላላችሁ እንቀላቀላችሁ እንዲህ ሲላቸው እንግዲህ ማርያ በሚገባ ተቀላቀሉ። ከዛም እንግዲህ ማርያ በልጅነት እንጫወት የነበረውን ጨዋታ የሚጫወት ምን ይመስላችኋል? ትልና እንግዲህ ስለ ጨዋታው ትንሽ ከተጫወቱ በኋላ ጨዋታው ማርያ ስትሸነፍ ቅጣቱን እንግዲህ ባሮክ እንዲቀጣ ተደርጓል ማለት ነው። ባሮክም ዘፈን ዘፍ ነበር ያደረገው። ማርያም እንግዲህ የፍቅር ዘፈን ነበር የዘፈነችው ማለት ነው። እናም እንግዲህ በዚህ ዘፈን አምነንና ቤሌን ሁለቱም በፍቅርና በስስት ሲታዩ ተመልክተናል ማለት ነው። እኔ የተረዳሁት በጣም እንደሚወደዱ እስካሁንም ድረስ አንዱ በአንዱ ላይ ጥላቻ እንዳሌለበት ነው ማለት ነው። እንግዲህ ይህ ነገር በምን መልኩ መስተካከል ይችላል? ማንስ ሊያስታርቃቸው ይችላል? በእርግጥ በዚህ መልኩ መሆኑ በጣም ደስ ይለኛል። ምክንያቱም ቤሌንና አምነን እንደሚዋደዱ ማርያ ብታውቅ ኖሮ ከጄሪ የበለጠ ነገር ቤሊ ላይ ልታደርስባት ትችል ነበር ማለት ነው። ምክንያቱም በጣም ስለተደጋጋሚ ጊዜ ከአምነን ራቂ ስትላት የሚፈረመችው። ስለዚህ ቤሊም በጣም መጥፎ ነገር ይደርስባት ነበረ በድጋሚ በማርያ በኩል ማለት ነው። እንግዲህ ማርያም ዘፈን ከዘፈነች በኋላ ለቤሊ እንግዲህ አንድ ጥያቄ አነሳላታለች። ጥያቄው ምንድን ነው? ቤሊ የምታፈቅሪው ሰው በሕይወትሽ አለ? ይህንን ስትላት እንግዲህ አምነንና ቤሊ ሁለቱም በጣም ነበረ ማለት ነው የደነገጡት። ሁለቱም በጣም ስለሚወደዱ አይን ላይ ነበር የተያዩት ማለት ነው። እንግዲህ ይሄ መልስ ምን ይሆናል ብላችሁ ታስባላችሁ? ቤሊ አልናገርም ትላለች ወይስ ደግሞ አዎ የማፈቅረው ሰው አለ ብላ
መልስ እስከመለሰች ማን ነው ብላ ትላለች። በእርግጥ አለኝ ካለች እንደሚያውቅባት ሁላችንም እናያለን ማለት ነው። እንግዲህ ቤሊ ማፈቅር ሰው አለ ብላ እንደምትናገር ተስፋ እናደርጋለን። ይህንንም የምናየው በቀጣይ ክፍል ነው የሚሆነው። እንዲህ እስካሁን አብራችሁን ስለቆያችሁ ስለምታበረታቱኝ